ሀበሻ ማለት እኮ የልጅን ጡጦ ቡዳ ይበላብኛል ብሎ ካልሲም ያለብስ ሁሉም የሀበሻ ህዝብ ዕቃ ሲጠፋበት አልበላም አልጠጣም ብዬ የገዛውት ከሀበሻ የሚገርመኝ ነገር ቡፌውን በሙሉ በሚገራርም ብርጭቆ ሞልቶ በኒኬል የሚጠጣው ነገር ነው። ሀበሻ ለሰርጉ አደባባይ ሶስቴ ካልዞረ ትዳሩ የሚጸና አይመስለውም። አረጨዌ አንዲት ሴት ወለል ያጸዳች ይያለ ባሏ በጫማው ስለረገጠባት ብቻ እንደገደለችው የሚገልጽ ዘገባ ደርሶናል። ሴትየዋ በቁጥር ስር ውለዋል። ገና ወለሉ እስኪደርቅ እየጠበቅን ነው። ቤቢ ጉራጌ መሆናቸውን መቼ ነው ያወቀከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቀን። ደሃ መሆናችሁን መቼ ነው ያወቀው? እናቴ ሳታስበው የሸማቾች ካርድ ከኪሷ ወድቆ ሳይ በቃ አልቻልኩም። የደሃ እንደሆነን ገባኝ። ጥበቃ እንዲደረግልኝ ፈልጌ ነበር። 5 ሊትር ዘይት ስለገዛው ለደህንነት ያሰጋኛል። ፋዘር ኑ እዚህ ጋር ይቀመጡ። ፋዘር አባህ ይጥፋ ሞላጫ ሌባ። ቆሜ ያልመቻልኩካ ቁጭ አርገህ ልዘረፈኝ ነው። እርሶ ሰውዬ ለደበበ ያሰብኩትን ለእርሶ እንዳላረገው አርፈው ይቀመጡ። ስርዓት ያዙ። እንዴ ደበበ ወይኔ ደቢያ ተራ የሰው ያለጻ አረ ጉድ ሆንኳ። ወይ በሞትኩት ምን ነው ልጄ? ወይዘሮ ብርቄ ይሄው ደቤ 12ኛ ክፍል ወደኩ ብሎ ራሱን ሊያጠፋ ነው። ቆይ ግን ቢነግረኝ ምን አለበት? እኔ ጓደኛው በልቼ ገላግለዋል ነበር። በህይወቱ የሚጸጸቱት ነገር ምንድነው? የአያቴን ምክር አለመስማት። ምን ነበር ምክሩ? ነገርኩሽ እኮ አልሰማሁት። ጠንቋይዋ ትቃጠል። የገባ ጸጉር መመለሻ መድኃኒት አውቃለሁ። ጠንቋይዋ ትለቀቅ። አንተ ሰውዬ እሬ ብዬ ሳልጮህ ብሬ መልስልኝ። የምን ብር ነው የምትለው? በጨለማ በሬ ነው ብለህ ከአህያ ትሸጥልኛለህ እንዴ? እኔ እኮ ሻኛ የሌለው በሬ ያለው ወይ ብዬ ጠርጥሬ ነበር። አሁን ብሬን በህግ አምላክ። ስለ መብራት ኃይል ምን ይላሉ? እኔ ስለ መብራት ኃይል ሳስብ እንባዬ ይመጣል። ጣናነሽ ግን መሬት ለምዳ ውሃ ውስጥ አልሄድም እንዳትል። የምርጫው አሸናፊ ከሆኑ ለኢትዮጵያ ህዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ። የኑሮ ውድነቱን እንዴት ያዩታል? አታካም የሆነ መንግስት አዘሪያ ቢቱ ጨረቃ ላይ ሊወጣ ነው የሚባለው እንዴት ያዩታል? እኔ ለፈጣሪ ማለት እንፈልገው እኛ እስከ ግማሽ አልተተልልሃል። ከዚህ በኋላ አንተ ጨርሰው። ዲቪ ደርሶኝ ወደ ኢትዮጵያ ልሄድ ነው። ክብር በህይወቱ የሚጸጸቱት ነገር ምንድነው? የአያቴን ምክር አለመስማት። ምን ነበር ምክሩ? ነገርኩሽ እኮ አልሰማሁት። ጠንቋይዋ ትቃጠል። የገባ ጸጉር መመለሻ መድኃኒት አውቃለሁ። ጠንቋይዋ ትለቀቅ።